ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ዳዊት ንጉሴና አለልኝ ለገሰ የተባሉ ሁለት የመከላከያ ሰራዊት አባላት የነበሩ በትናንትናው ዕለት የአማራ ፋኖ ብሔራዊ ኃይል በጎጃም 6ኛ ክፍለ ጦር ስር የሚገኘው ቀስተ ደመና ብርጌድን ተቀላቅለዋል ተባለ። መንግስት ከሰሞኑ ከመዲናዋ አዲስ አበባ ከተማ አፍንጫ ስር የሚገኘውን ከሰም ክፍለ ጦርን ለማጥፋት የመከላከያ ሰራዊት እንዳስገባ በተመሳሳይ ሰዓት በ07 ቀበሌ ሰዳስ ላይ ውጊያ ከፍቶ እንደነበርና በሌሎች ሰፈሮችም ስለተደረጉ ውጊያዎች ሰምተናል። ተጨማሪ አዘጋጅተናል። የትግራይ ክልል ጊዜያዊ አስተዳደር የጤና ባለሙያዎች ያለባቸውን የኢኮኖሚና ማህበራዊ ችግሮች ለመፍታት የሚቻለውን ሁሉ እንደሚያደርግ አስታወቀ። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በክልሉ ከሚገኙ 9 የጤና ማህበራት ተወካዮች ጋር ውይይት ያካሄዱ ሲሆን ጊዜያዊ አስተዳደሩ ባወጣው መግለጫ እንዳስታወቀው ባቀረቡት የመፍትሄ ሀሳቦች ላይ ከሞላ ጎደል ሙሉ ስምምነት ላይ ተደርሷል ብሏል። ዝርዝሩን አዘጋጅተናል። በጌታቸው ረዳ የሚመራው አዲሱ ዲሞክራሲ ስምረት ትግራይ ፓርቲ መመስረቻ ጉባኤውን በዚህ ዓመት በትግራይ ክልል እንደሚያካሄድ ገለጸ። የፓርቲው መስራች አባል ከሆኑት ውስጥ 100 ያህሉ ከህወሓት የወጡ ናቸው ተብሏል። ፓርቲው በትግራይ የተለያዩ መድረኮች እንደሚካሄዱ የገለጸ ሲሆን ይህ ክረምት ሳይወጣ በትግራይ ጠቅላላ ጉባኤ እንደሚካሄድም በመግለጫው አስታውቋል። ሌላኛው መረጃችን ነው። ሲፒጄ በሶማሌው ጋዜጠኛ ላይ የተላለፈው የ2 ዓመት እስራት እንዳሳዘነው ገለጸ። ውሳኔው እሱ ባልጻፈው ጽሑፍ ላይ የተመሰረተ ነው ያለ ሲሆን ጋዜጠኛ አህመድ አውጋ መጀመሪያ ላይ የወንጀል ድርጊቶችን በመቀስቀስ ተከሶ የነበረ ቢሆንም ሲፒጄ በኋላ ላይ በተመለከተው የክስ መዝገብ ላይ ክሱ ሐሰተኛ መረጃዎችን ማሰራጨትና ህዝብን ማነሳሳቱ ወደሚል መቀየሩ ተመላክቷል። ዝርዝሩን የምናስደምጣቸው ይሆናል። ባለፉት ዓመታት በተፈጠረው የጸጥታ የኢኮኖሚና የአስተዳደር ቀውስ ሁሉም ኢትዮጵያውያን ተሰብሯል። ከብልጽግና ደሴት ነዋሪዎች ውጪ ያልተሰበረ የለም ያለው አቶ ታዬ ደንዳም በትግራይና በአማራ ክልል የሆነው በሙሉ በኦሮሚያ መሆኑን ገልጾ በርካታ ወቅታዊ ጉዳዮች ላይ ጥያቄዎችን አንስቷል። ዝርዝሩን አዘጋጅተን አቅርበንላችኋል። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የቀድሞው የሰላም ሚኒስትር የነበሩት አቶ ታዬ ደንዳ የቀረው ማን ነው በሚል ርዕስ በማህበራዊ ትስስር ገጻቸው ላይ መልእክት አስተላልፈዋል። ባለፉት ዓመታት በተፈጠረው የጸጥታ የኢኮኖሚና የአስተዳደር ቀውስ ሁሉም ኢትዮጵያውያን ተሰብሯል። ከብልጽግና ደሴት ነዋሪዎች ውጪ ያልተሰበረ የለም ያሉት አቶ ታዬ ቁማርተኞቹ ደግሞ እነ ደስታንና እነ ሀጎስን ስለሰበርንላችሁ እነ ገመቹ አመስግኑን ማለታቸው ተሰምቷል ብለዋል። እውነቱ ግን ከተጠለፈው ለውጥ ወዲህ ከማንም በላይ እነ ገመቹ ተደቁሰዋል። በትግራይና በአማራ የሆነው በሙሉ በኦሮሚያም ሆኗል። በርካታ ግፎች ግን በኦሮሚያ ብቻ ተፈጽመዋል። አነጋገሩ በመከራ መቀመቅ ውስጥ የሚገኘውን ህዝብ ከልክ በላይ ከመናቅ ይመነጫል። የሴራ ወጥመድም ያለበት ይመስላል ሲሉ አክለዋል። በዚህ መልእክታቸው ላይ ለማንኛውም የኦሮሞ ህዝብ ህጋዊና ተፈጥሯዊ መብቱ በተሟላ መንገድ እንዲከበርለት እንጂ አማራና ትግራዋይ ወይም ሌላው ወገኑ እንዲሰበርለት ጠይቆ አያውቅም። ህዝቡ በባህሉ እንኳን ለወገኖቹ ለባዕዳንም ነጻነትንና ልማትን እንጂ ውድቀትንና ጥፋትን አይመኝም። ስለዚህ አደገኛው የመስበር አጀንዳ ኦሮሞን ፈጽሞ አይመለከትም ያሉ ሲሆን ነገሩ ወቅታዊ የጋራ አጀንዳዎችን ለማስረሳትና የጎንዮሽ ንትርክ ለመፍጠር የተለቀቀ የቁማር ሽብልቅ ይመስላል ብለዋል። ይኸው ታውቆ በሁሉም ዘንድ እምቢ ሊባል ይገባል። አሁን ከብሔር ከሃይማኖትና ከአካባቢ የተሻገረ የዳቦ የሰላምና የፍትህ ጥያቄዎች አሉን። ለምላሹ ደግሞ ከሴረኞች ወጥመድ መጠንቀቅ አለብን። የአንድ ውድቀት የሁሉም መሆኑንም እናውቃለን ሲሉ አክለዋል። በነገራችን ላይ የሐኪሞችና የመምህራን በልቶ የማደር ጉዳይ የት ደርሷል? የጸጥታ ኃይሉና የሌሎች ሰርቶ አደሮች ጥያቄስ ኮሪደር ወይም ራዕይ እንዲበሉና ምናባዊ መኪና እንዲነዱ የተሰጠው ትዕዛዝ ቀጥሏል ሲሉ የሚጠይቁት አቶ ታዬ ደንዳ ኢኮኖሚያዊ ትርጉም በሌለው ቤተመንግስት ላይ $15 ቢሊዮን እያባከኑ ሐኪምንና መምህራንን ማስራብስ እንዴት ይታይ? ግን የተፈጥሮ ህግ በትዕዛዝና በአቅጣጫ ስለማይጣስ ጥያቄውን በአግባቡ መመለስ ይሻላል ሲሉ በማህበራዊ ትስስር ገጻቸው ላይ ባስተላለፉት ጽሑፍ ገልጸዋል። የፌዴራል ተቋማትና ማህበራት የምክክር ምዕራፍ እንደቀጠለ ነው ተባለ። የኢትዮጵያ ሀገራዊ ምክክር ኮሚሽን የፌዴራል ተቋማትና ማህበራት የምክክር ምዕራፍ ዛሬ በሚሊኒየም አዳራሽ እንደቀጠለ ነው። ትናንትና ሲጀመር መድረኩን በንግግር የከፈቱት የኮሚሽኑ ዋና ኮሚሽነር መስፍን አራያ የጋራ ሴቶቻችንን የሚጎዱ የሀሳብ ልዩነቶችና አለመግባባቶች ጦር አማዘው ብዙ ዋጋ አስከፍለውናል ብለዋል። ዛሬ የተጀመረው የፌዴራል ተቋማትና ማህበራት የምክክር መድረክ 14ኛ አጀንዳ የማሰባሰብ መድረክ መሆኑን ዋና ኮሚሽነሩ ገልጸዋል። በተለያዩ ምክንያቶች በምክክሩ ሂደት ላይ ያልተሳተፉ አካላትና የማህበረሰብ ክፍሎች የሂደቱ አካል እንዲሆኑ መንግስትን ጨምሮ ባለድርሻ አካላት ድጋፍ ማድረግ እንደሚጠበቅባቸው ዋና ኮሚሽነሩ መልእክት አስተላልፈዋል። ትናንትና የተጀመረው የፌዴራል ተቋማትና ማህበራት የምክክር መድረክ እንደ ሀገር የገጠሙንን ችግሮች ለመፍታት የሚያግዝ መሆኑንም ገልጸዋል። ለ3 ቀናት በሚቆየው በዚህ አጀንዳ ማሰባሰብ የምክክር ምዕራፍ የተለያዩ የፌዴራል ባለድርሻ አካላትን የወከሉ ከ800 በላይ የተቋማትና ማህበራት ወኪሎች የሂደቱ ተሳታፊዎች ሆነዋል ነው የተባለው።
ሲፒጄ በሶማሌው ጋዜጠኛ ላይ የተላለፈው የ2 ዓመት እስራት እንዳሳዘነው ገለጸ። ውሳኔው እሱ ባልጻፈው ጽሑፍ ላይ የተመሰረተ ነው ብሏል። ዓለም አቀፉ የጋዜጠኞች መብት ተሟጋጅ ሲፒጄ የጂጂጋ ቴሌቪዥን ኔትወርክ መስራች ጋዜጠኛ አህመድ አውጋ ባልጻፈው የፌስቡክ ጽሑፍ ምክንያት የ2 ዓመት እስራት በመፈረዱ ማዘኑን ገለጸ። ሲፒጄ ትናንትና ግንቦት 22 ቀን 2017 ዓ.ም ባወጣው መግለጫ እንዳስታወቀው አህመድ በ2012 ዓ.ም የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ በመተላለፍ ግንቦት 14 ቀን 2017 ዓ.ም በጂጂጋ በሚገኘው የፋፈን ዞን ከፍተኛ ፍርድ ቤት ጥፋተኛ ተብሏል። እንደ ሲፒጄ ገለጻ አህመድ ከዚህ ቀደም ልጃቸው የፖሊስ ድብደባ ደርሶበት ሕይወቱ ማለፉን ከገለጹ ግለሰብ ጋር ባደረገው ቃለ ምልልስ እንዲሁም በፌስቡክ ገጽ ላይ ከወጣ አስተያየት ጋር ተያያዥነት እንዳላቸው በተገለጹ ክሶች ምክንያት ከሚያዝያ 15 ቀን 2017 ዓ.ም ጀምሮ በእስር ላይ ቆይቷል። ጋዜጠኛ አህመድ አውጋ መጀመሪያ ላይ የወንጀል ድርጊቶችን በመቀስቀስ ተከሶ የነበረ ቢሆንም ሲፒጄ በኋላ ላይ በተመለከተው የክስ መዝገብ ላይ ክሱ ሐሰተኛ መረጃዎችን ማሰራጨትና ሕዝብን ማነሳሳት ወደሚል መቀየሩ ተመላክቷል። አህመድ ሚያዝያ 9 ቀን 2017 ዓ.ም በፌስቡክ ድረገጹ ላይ የክልሉን ምርጫ የውሸት ምርጫ በማለት ጠቅሷል። የክልሉ መንግስት ባለስልጣናት ህዝቡን በግዞት ይዘዋል፣ እንዲሁም የተወሰኑ ወረዳዎች በጥቂት ግለሰቦች ቁጥጥር ስር ተይዘዋል ሲል መጻፉን በክስ መዝገቡ ላይ ሰፍሯል ተብሏል። ግድያና ሞት እንጂ ፍትህ የለም በማለት ህዝብን አነሳስቷል ተብሎም ተከሷል። ሆኖም እንደ ሲፒጄ ገለጻ አህመድ ጥፋተኛ ተብሎ የተገኘበት ምክንያት በዋነኝነት ሚያዝያ 12 ቀን 2017 ዓ.ም የተለጠፈ ጽሑፍ ላይ የተመሰረተ ሲሆን ልጥፉ ደግሞ በግልጽ ከሌላ የፌስቡክ ገጽ የመጣ እና አህመድ ታግ የተደረገው ወይም ስሙ የተጠቀሰው በዚያ ጽሑፍ ላይ ብቻ እንደሆነ ተጠቁሟል። አህመድ ሚያዝያ 9 ቀን 2017 ዓ.ም ከጻፋቸው ጽሑፎች ውስጥ አንዳቸውን በክስ መዝገቡ ላይ የተዘረዘሩትን መግለጫዎች የሚያመለክቱ አለመሆናቸውን የገለጸው ሲፒጄ ማስረጃዎቹን ሲገመግም የኦንላይን ሚዲያ የሆነው ቮስ ቲቪ ባካሄደው ትንተና ላይ ተደግፎ መሆኑን ገልጿል። የዓለም አቀፉ የጋዜጠኞች መብት ተሟጋጅ ሲፒጄ የአፍሪካ ፕሮግራም ዳይሬክተር አንጄላ ኩዊንታል በአህመድ ላይ የተላለፈው ቅጣት በኢትዮጵያ የፕሬስ ነጻነት ላይ በምታደርገው ጥቃት መጨመሩን ያሳያል ብለዋል። አክለውም ይህ እሱ ባልጻፈው ጽሑፍ የተላለፈ ፍርድ ነው ያሉ ሲሆን ባለስልጣናት ተቃዋሚ ድምጾችን ለማፈን የህግ ስርዓቱን ከመጠቀም እንዲታቀቡ ጥሪ አቅርበዋል። ሲፒጄ የአህመድን ጉዳይ በኢትዮጵያ በመገናኛ ብዙሃን ላይ እየደረሰ ካለው ሰፊ አፈና ጋር አያይዞታል። ድርጅቱ ቢያንስ 6 ሌሎች ጋዜጠኞች በሚያዝያ ወር ብቻ መታሰራቸውን ገልጾ ባለስልጣናትም በሀገሪቱ የመገናኛ ብዙሃን ተቆጣጣሪ በሆነው የኢትዮጵያ መገናኛ ብዙሃን ባለስልጣን ላይ ቁጥጥራቸውን እያጠናከሩ ነው ሲል ተናግሯል። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ በበኩላቸው ግንቦት 19 ቀን 2017 ዓ.ም ከቢቢሲ ሶማሊያ አገልግሎት ጋር ባደረጉት ቃለ ምልልስ ሰዎች በኦንላይን በጻፉት ጽሑፍ ብቻ እየታሰሩ መሆናቸውን አስተባብለዋል። አክለውም አንድ ጋዜጠኛ፣ አንድ የቀድሞ ባለስልጣንና 2 አክቲቪስቶች በአጠቃላይ 4 ግለሰቦች የጸጥታ አካላትን ስም በማጥፋት ስለ እስር ቤት ሁኔታ የሐሰት መረጃ በማሰራጨትና የእስረኞችን ሞት ተጠቅመው ህዝብን በማነሳሳት ወንጀል ተጠርጥረው መታሰራቸውን ተናግረዋል። በተጨማሪም በሶማሌ ክልል ያለው የፍትህ ስርዓት ነፃና ገለልተኛ እንደሆነ ገልጸዋል። ድንበር የለሹ የጋዜጠኞች መብት ተቆርቋሪ አርኤስኤፍ በጎርጎሮሳውያኑ 2025 የዓለም የነጻነት ፕሬስ መረጃ ጠቋሚው ኢትዮጵያን ከ180 ሀገራት ውስጥ 145ኛ ደረጃ ላይ በማስቀመጥ ለመጀመሪያ ጊዜ በጣም አሳሳቢ በሚለው ምድብ ውስጥ አካቷል። ይህም እየጨመረ በመጣው የፖለቲካ ጣልቃ ገብነት በተገደበው የፕሬስ ነጻነትና በተዳከመው የሚዲያ ኢኮኖሚ ምክንያት እንደሆነ ገልጿል። የጋዜጠኞች ጥበቃ ኮሚቴ ሲፒጄ ከዚህ ቀደም ይፋ ባደረገው የ2024 የጋዜጠኞች እስር ሪፖርት አፍሪካ በኢትዮጵያ ጋዜጠኞችን በከፋ ሁኔታ ከሚያስሩ ሀገሮች መካከል መካተቷንና በእስር ላይ ካሉ 6 ጋዜጠኞች መካከል 5ቱ የሞት ቅጣት ሊያስከትል የሚችል የሽብርተኝነት ክስ ተመስርቶባቸዋል ሲል ማስታወቁ አይዘነጋም። ጊዜያዊ አስተዳደሩ የጤና ባለሙያዎች ያለባቸውን የኢኮኖሚና ማህበራዊ ችግሮች ለመፍታት የሚቻለውን ሁሉ እንደሚያደርግ አስታወቀ። የትግራይ ክልል ጊዜያዊ አስተዳደር ከክልሉ የጤና ባለሙያዎች ላቀረቡ ጥያቄዎች በሰጠው ምላሽ ያለባቸውን የኢኮኖሚና ማህበራዊ ችግሮች ለመፍታት የክልሉን አቅም ባገናዘበ መልኩ የሚቻለውን ሁሉ አደርጋለሁ ሲል ገልጿል። የጤና ባለሙያዎቹ ለክልሉ የጤና ቢሮ የጻፉትን ደብዳቤ ተከትሎ የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ከክልሉ ከሚገኙ 9 የጤና ማህበራት ተወካዮች ጋር እንዲሁም ከሚመለከታቸው የክልሉ ቢሮዎች የተገኙበት ውይይት ከግንቦት 5 ቀን 2017 ዓ.ም ጀምሮ መካሄዱን አስታውቋል። በዚህም መሰረት የጊዜያዊ አስተዳደሩና የሚመለከታቸው አካላት ሁሉም በተገኙበት ትናንትና ግንቦት 22 ቀን 2017 ዓ.ም ማጠቃለያ ውይይት መካሄዱን አመላክቷል። ማጠቃለያ ውይይቱን ተከትሎ ጊዜያዊ አስተዳደሩ ባወጣው መግለጫ እንዳስታወቀው ከቀረቡት የመፍትሄ ሀሳቦች ላይ ከሞላ ጎደል ሙሉ ስምምነት ላይ ተደርሷል። ነገር ግን በሁለት ጉዳዮች ላይ ሌሎች የተሻሉ የመፍትሄ ሀሳቦች ሲቀርቡ እንደገና ሊከለስ እንደሚችል መግባባት ላይ መደረሱን አስታውቋል። ፕሬዚዳንቱ በሰጡት አቅጣጫ መሰረት ከሚመለከታቸው ክፍሎች የተወከሉ ምክትል ኃላፊዎችና ከፍተኛ ባለ
ባለሙያዎች እንዲሁም በክልሉ የሚገኙ የጤና ማህበራት ሁሉም አንዳንድ ተወካዮች የተካተቱበት ኮሚቴ መዋቀሩን አመላክቷል። ከክልሉ ተጨባጭ አቅምና ሁኔታዎችን ያገናዘበ ለአራት ተከታታይ ቀናት በጉዳዮቹና በመፍትሄዎቹ ላይ ጥልቅ ምክክር በማድረግ የጽሑፍ ውሳኔ አቅርበዋል ብሏል። በዚህም መሰረት ኮሚቴው የትግራይ ጊዜያዊ አስተዳደር ፕሬዚዳንትና የሚመለከታቸው መስሪያ ቤቶች የስራ ኃላፊዎች በተገኙበት የመፍትሄ ሀሳቦችን በዝርዝር አቅርቦ እንዲያብራራ ተደርጓል ያለው መግለጫው የቀረበው ምክረ ሀሳብም ተቀባይነት አግኝቷል ብሏል። የትግራይ ጊዜያዊ አስተዳደር በትግራይ የጤና ባለሙያዎች ያለባቸውን ችግር ተሸክመው ለህዝባቸውና ለሀገራቸው እየሰጡት ለቆዩት አገልግሎት ያለውን አክብሮትና አድናቆቱም ገልጿል። ነገር ግን በዩኒቨርሲቲ ሆስፒታሎችና በአንድ አጠቃላይ ሆስፒታል ላይ የተካሄደው የስራ ማቆም አድማ ህዝቡን ከመጉዳት ባለፈ ለሚነሱ ጥያቄዎች ምላሽ ለመስጠት የሚደረገው ጥረት አዎንታዊ አስተዋጽኦ እንደሌለው መግባባት ላይ መደረሱንም ጠቁሟል። ጊዜያዊ አስተዳደር ለትግራይ የጤና ባለሙያዎች ጥያቄዎች ልዩ ትኩረት በመስጠትና ተደጋጋሚ ውይይት በማድረግ ያስቀመጣቸው የመፍትሄ ሀሳቦች ለሚመለከታቸው ክፍሎች ተግባራዊ እንዲደረጉ የስራ መመሪያ መስጠቱንም አስታውቋል። የውሳኔውን ተግባራዊነት የሚከታተል ቡድን እንደሚቋቋም የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጽሕፈት ቤት መወሰኑንም አመላክቷል። የደሞዝ ማስተካከያን ጨምሮ ሌሎች ጥያቄዎቻችን ይመለሱልን ሲሉ የጤና ባለሙያዎች በሀገር አቀፍ ደረጃ ከግንቦት 4 ቀን ጀምሮ እያደረጉት ያለው የስራ ማቆም አድማ 3ኛ ሳምንት ተሻግሯል። የትግራይ ሕክምና ማህበር ግንቦት 10 ቀን 2017 ዓ.ም ለጤና ሚኒስቴር በጻፈው ደብዳቤ የጤና ባለሙያዎች ዘርፈ ብዙ ችግሮች ሲያጋጥሟቸው መቆየታቸውን አስታውቆ አሁን ግን ችግራቸው ከአቅም በላይ እየሆነ በመምጣቱ በሀገር አቀፍ ደረጃ ጥያቄዎችን አንስተዋል ብሏል። መንግስት ለጤና ባለሙያዎች ጥያቄና መብት ተገቢውን ትኩረትና ምላሽ ከመስጠት ይልቅ በአንዳንድ የሀገሪቱ አካባቢዎች የጤና ባለሙያዎችን ጥያቄ እየጣሰ ተገቢ ያልሆነ እርምጃ እየወሰደ መሆኑን ማህበሩ በደብዳቤው አስታውቋል። የኢትዮጵያ ፌዴራል ፖሊስ ባሳለፍነው ሳምንት ባወጣው መግለጫ የጤና ባለሙያዎች እያደረጉ ካሉት የስራ ማቆም አድማ ጋር ተያይዞ የኢትዮጵያ ፌዴራል ፖሊስ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ እያደረገ መሆኑን አስታውቋል። ተጠርጣሪዎቹ የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር እየተጠረጠሩ ናቸው ብሏል። የኢትዮጵያ ጤና ባለሙያዎች ማህበር ትናንትና ግንቦት 22 ቀን ባወጣው መግለጫ የጤና ባለሙያዎች ያነሷቸው ጥያቄዎች በተገቢው መንገድ መፍትሄ ባለማግኘታቸው ወደ ስራ ማቆም አድማ ተሸጋግረዋል። አሁንም ጉዳዩ እልባት ሊበጅለት ይገባል ሲል አሳስበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ጤና ባለሙያዎችን ከመንግስት ጋር አቀራርቦ ለማደራደር ለመወያየት የሚያደርገውን ሙከራም እንደሚያደንቅና እውቅናም እንደሚሰጥ ጠቅሶ ከኮሚሽኑ ጋር እያደረገ ያለውን ውይይት አጠናክሮ እንደሚቀጥል ገልጿል። ማህበሩ በመግለጫው በጤና ባለሙያዎች ላይ እየደረሱ ያሉ ከስራ ማሰናበት ጥያቄ እየጠየቁ ያሉ ባለሙያዎችን ምክንያት ያደረገ አዲስ ቅጥር ማውጣት፣ ዛቻና ማስፈራሪያ በአስቸኳይ እንዲቆም ጥሪ አቅርቧል። በፈጠራ የወንጀል ክስና ምክንያታዊ ባልሆነ ጥርጣሬ በእስር የሚገኙ የጤና ባለሙያዎችና ሰራተኞች ያለምንም ቅድመ ሁኔታ ሙሉ በሙሉ ከእስር እንዲፈቱም ጠይቋል። ኢትዮጵያ አባል የሆነችበትን የዓለም አቀፍ ሰራተኞች ድርጅት ለሰራተኞች በግልጽ የሰጠውን የመደራጀትና በጋራ ድርድር የማድረግ መብትን የሚጻረር ነው ብሏል። ማንኛውንም ሰራተኛ ኢትዮጵያ ፊርማ በተቀበለቻቸው ዓለም አቀፍ ህግጋት እንዲሁም በኢፌዴሪ ህገ መንግስት ላይ በተደነገገው መሰረት መብቱን የመጠየቅ ዋስትና እንዲሰጠውም ጠይቋል። ከመረብ ሚዲያ ያገኘነው መረጃ እንደሚያሳየው ዳዊት ንጉሴና አለልኝ ለገሰ የተባሉ ሁለት የመከላከያ ሰራዊት አባላት የነበሩ በትናንትናው ዕለት የአማራ ፋኖ ብሔራዊ ኃይል በጎጃም 6ኛ ክፍለ ጦር ስር የሚገኘው ቀስተ ደመና ብርጌድን ተቀላቅለዋል ተብሏል። እንዲሁም የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድ ከመንግስት ኃይል ጋር ተፈርሞ በ3 ግንባር ድል ተቀዳጅቷል ተብሏል። መንግስት ከሰሞኑ ከመዲናዋ አዲስ አበባ ከተማ አፍንጫ ስር የሚገኘውን ከሰም ክፍለ ጦርን ለማጥፋት የመከላከያ ሰራዊቱን ቢያስገባም የተስፋ ብርጌድ በ05 ቀበሌ ሻለቃ 1 ጽናትና አንድነት ተቀናጅተው ባደረጉት ውጊያ ሰራዊቱ ላይ ከባድ ጉዳት አድርሰዋል ተብሏል። በተመሳሳይ ሰዓት በ07 ቀበሌ ሰዳአስ ላይ ውጊያ ተከፍቶ የነበረ ሲሆን ሻለቃ 3 ባደረገው ውጊያ በርካታ የመከላከያ ኃይል ሲሞት ብዙ ቁጥር ያለው ሰራዊት ቆስሏል ተብሏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ልጅ ኢያሱ ኩር የጎፍ ክፍለ ጦር አባላትና በሸዋ ቀጠና አጼ ይኩኖ አምላክ ክፍለ ጦርና 7 ለ7 ክፍለ ጦር በጋራ ጥምረት በመፍጠር ግንቦት 22 ቀን 2017 ዓ.ም ከንጋቱ 11 ሰዓት ጀምሮ ግሽራቤል ወረዳ ላይ በመንግስት ኃይል ላይ በፈጸሙት ጥቃት በርካታ ቁስለኛ ማድረጋቸው ተነግሯል። በጌታቸው ረዳ የሚመራው አዲሱ ዴሞክራሲ ስምረት ትግራይ ፓርቲ መመስረቻ ጉባኤውን በዚህ ዓመት በትግራይ ክልል እንደሚያካሄድ ገለጸ። የፓርቲው መስራች አባል ከሆኑት ውስጥ 100 ያህሉ ከህወሓት የወጡ ናቸው ተብሏል። በአቶ ጌታቸው ረዳ የሚመራውና ከብሔራዊ ምርጫ ቦርድ ቅድመ እውቅና ያገኘው አዲሱ ዴሞክራሲ ስምረት ትግራይ ፓርቲ መመስረቻ ጉባኤውን በዚህ ዓመት በትግራይ ክልል እንደሚያካሄድ አስታውቋል። ፓርቲው ዛሬ ግንቦት 23 ቀን 2017 ዓ.ም የመጀመሪያውን ጋዜጣዊ መግለጫውን በአዲስ አበባ ሸራተን አዲስ ሆቴል ያካሄደ ሲሆን በመግለጫውም ጊዜያዊ ፈቃድ ከምርጫ ቦርድ ማግኘቱን ገልጿል። አዲሱ ፓርቲ በትግራይ ያለው ፖለቲካዊ አካሄድ ወደ ተሳሳተ መንገድ በመሄዱና ለውጥ የሚያስፈልግበት ጊዜ ላይ በመሆኑ አዲስና የተለያየ ሐሳብ ያለው ፓርቲ ለመመስረት እንዳስፈለገ ገልጿል። መግለጫውን የሰጡት የፓርቲው የኮሙኒኬሽን ኃላፊ
ኃላፊና የአደራጅ ኮሚቴ አባል አቶ ረዳኢ ሀለፎም የፓርቲው መስራች የሆኑት አቶ ጌታቸው ረዳ በህመም ምክንያት መግለጫውን መስጠት እንዳልቻሉ ተናግረዋል። ዴሞክራሲ ስምረት ትግራይ ፓርቲ ክልሉ ከፍተኛ የሆነ ቀውስ ውስጥ ይገኛል የሚል ሐሳብ በሁሉም ለውጥ ፈላጊ ላይ በማደሩ ምክንያት እንዲሁም በትግራይ አዲስ ለውጥ ያስፈልጋታል የሚል እምነት በመኖሩ የተፈጠረ አዲስ ፓርቲ ስለመሆኑም ገልጸዋል። ማንኛውም ሐሳብ አለኝ የሚል ትግራዋይ የፓርቲውን ደንብና መተዳደሪያ የሚቀበል ከሆነ ስምረትን መቀላቀል የሚችል መሆኑንም በመግለጫው ተናግረዋል። ከመጪው ሰኞ ጀምሮ ፓርቲው ከክልል እስከ ቀበሌ አደረጃጀቶችን የመመስረት ስራዎችና የአባላት ምልመላ ስራዎችን እንደሚሰራ የገለጹት አቶ ረዳኢ ከዚህ ቀደም የህወሓት አባል ሆኖ ለውጥ የሚፈልግ ካለም አባል መሆን ይችላል ብለዋል። ከዚህ ውጪ የህወሓት አባል የሆኑ ወጣቶችን እንዲሁም ከትግራይ ውጪ ያሉ የትግራይ ተወላጆችም የፓርቲው አባል እንዲሆኑ ይሰራል ሲሉም ገልጸዋል። አክለውም በህወሓት ውስጥ ሰላም እንዳይኖር የሚሰሩ 4 ግለሰቦች ሰራዊቱን እናዛለን የሚል እምነት እንዳላቸው ስለሚያምኑ ትግራይን ሰላም የነሷት መላው የህወሓት አባላት ሳይሆኑ ከአቶ ጌታቸው ረዳ ውጪ ያሉና ህገወጡን ጉባኤ ያካሄዱት ናቸው ሲሉ ተናግረዋል። በአሁኑ ወቅት የፓርቲው መስራች አባል ከሆኑት ውስጥ 100 ያህሉ ከህወሓት የወጡ መሆናቸውና ከነዚህ ውስጥም ከ90 በመቶ በላይ የሚሆኑት በትግራይ እንደሚገኙም አቶ ረዳኢ ገልጸዋል። ፓርቲው በትግራይ የተለያዩ መድረኮች እንደሚካሄዱ የገለጸ ሲሆን ይህ ክረምት ሳይወጣ በትግራይ ጠቅላላ ጉባኤ እንደሚካሄድም በመግለጫው አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በአቶ ጌታቸው ረዳ ለተመሰረተው አዲሱ የትግራይ ፓርቲ ዲሞክራሲያዊ ስምረት ትግራይ ጊዜያዊ የፖለቲካ ፓርቲዎች የምዝገባ ፈቃድ ባሳለፍነው ሳምንት መስጠቱ ይታወቃል። የጸጥታ ጥበቃው ምክር ቤት በደቡብ ሱዳን ላይ የተጣለውን የጦር መሳሪያ ማዕቀብ ለዓመታት አራዘመ። ከ15 የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት አባላት መካከል ትናንትና አርብ በነበረው ድምፅ አሰጣጥ 9ኙ የውሳኔ ሐሳቡን ደግፈዋል። የውሳኔ ሐሳቡ ያገኘው የድጋፍ ድምፅ ለመጽደቅ ከሚያስፈልገው ዝቅተኛው ነው። 6 ሀገራት ማለትም ሩሲያ፣ ቻይና፣ አልጄሪያ፣ ሴራሊዮን፣ ሶማሊያ እና ፓኪስታን ድምፀ ተአቅቦን አድርገዋል። የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት በደቡብ ሱዳን ላይ የተጣለውን የጦር መሳሪያ ግዢ ማዕቀብ ለተጨማሪ 1 ዓመት አራዝሟል። የእርስ በርስ ጦርነት አፋፍ ላይ ቆማለች የሚል ስጋት ባረበበባት ሱዳን ላይ የተጣለውን ማዕቀብ እንዲራዘም ምክር ሐሳብ የቀረበው የጸጥታ ጥበቃ ምክር ቤቱ ውሳኔውን ያጸደቀው በጠባብ የድምፅ ልዩነት ነው። ከ15 የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት አባላት መካከል ትናንትና አርብ በነበረው ድምፅ አሰጣጥ 9ኙ የውሳኔ ሐሳቡን ደግፈዋል። የውሳኔ ሐሳቡ ያገኘው የድጋፍ ድምፅ ለመጽደቅ ከሚያስፈልገው ዝቅተኛው ነው። 6 ሀገራት ማለትም ሩሲያ፣ ቻይና፣ አልጄሪያ፣ ሴራሊዮን፣ ሶማሊያ እና ፓኪስታን ድምፀ ተአቅቦ አድርገዋል። ከክራይሲስ ግሩፕ የደቡብ ሱዳን ከፍተኛ ተንታኝ የሆኑት ዳንኤል አኬች የጸጥታ ጥበቃ ምክር ቤቱ የጦር መሳሪያ ግዢ ማዕቀቡን ማራዘሙ በደቡብ ሱዳን ሊከሰት የሚችለውን ግጭት መጠን ለመቀነስ የሚያግዝ ጠቃሚ እርምጃ እንደሆነ ገልጸዋል። ማዕቀቡ የተራዘመው በመላ ሀገሪቱ ግጭት ሊቀሰቀስ ይችላል በሚል ስጋት ላይ ያለባት ለደቡብ ሱዳን ወሳኝ በሆነ ጊዜ እንደሆነ የገለጹት ተንታኙ የፕሬዝዳንት ሳልቫኪር ሚያርዲት ታማኝ ኃይሎችና የምክትል ፕሬዝዳንት ሪያክ ማቻር ተከታዮች የጦር መሳሪያ ፍለጋቸውን አጠናክረው ሊቀጥሉ እንደሚችሉ እምነታቸውን ገልጸዋል። በደቡብ ሱዳን ላይ የተጣለው የጦር መሳሪያ ግዢ ማዕቀብ የባለስልጣናት የጉዞ እገዳና ሀብት የማንቀሳቀስ ክልከላ ለ1 ዓመት የተራዘመ ሲሆን እስከ ግንቦት 23 ቀን 2018 ዓ.ም የሚቆይ ይሆናል። ማዕቀቡ ፍጹም እንዳልሆነ የሚያምኑት ዳንኤል አኬች የደቡብ ሱዳን መንግስት ሪያክ ማቻርን በቁም እስር አውሎም በተቃዋሚዎቹ ላይ የሚፈጽመውን ጥቃት ማጠናከር ከባድ እንደሚሆን መልእክት እንደሚያስተላልፍ ገልጸዋል። በደቡብ ሱዳን የተባበሩት መንግስታት ልዩ ልዑክ ኒኮላስ ሃይሶም እየተባባሰ የመጣው የኪርና ማቻር ባላንጣነት ወደሚመሯቸው ኃይሎች ቀጥተኛ ወታደራዊ ግጭት ማምራቱን ባለፈው ወር አስጠንቅቀው ነበር። በተለይ በማህበራዊ መገናኛ ዘዴዎች የበረታው የሐሰተኛ መረጃ ስርጭት፣ ስም ማጥፋትና የጥላቻ ንግግር ፖለቲካዊና የብሔር ውጥረት ማባባሱን ኒኮላስ ሃይሶም ገልጸዋል። እነዚህ ሁኔታዎች ከ400,000 በላይ ሰዎች የተገደሉበትን በጎርጎሮሳውያኑ አቆጣጠር ከ2013 እስከ 2016 የተካሄደ ግጭትን የሚያስታውሱ መሆናቸውንም ጠቅሰዋል።